ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ጀመረ ስበጋሻውና ጸገነት ላቀለን እንግዲህ በመረጥናቸው ወሬዎች እንቆያለን። የጉዞ ሰዓታችንም እንደተጠበቀ ነው። ዳግማዊ ሲሳይ እንግዲህ ከቤልጂየም ብራስልስ በየሳምንቱ የሚልክልን የመረጣቸው አንዳንድ ከጉዞ ጋር የተያዙ መረጃዎች አሉ። ለዛሬ የቂቤው ጦርነት ይላል። ያው ፋሲካም እየደረሰ ስለሆነ ቅቤን ምን ወሰደው ቤልጂየም ሊያስብል ይችላል። በቅቤ ይታወቃሉ። ወደዛ አካባቢ ጥሩ የቅቤ ፍላጎትም ምርትም አለ። ለነገሩ ያው ሀብት ነው እኮ አንዱ ጸብ ምክንያት የሚሆነው እጥረት ብቻ ይመስለናል። ስለዚህ የቅቤው ጦርነትን በማስመልከት ምን ነገር ይነግረናል የሚለውን ሰዓቱ ሲደርስ የምትሰሙት ይሆናል። ስለ ድንበር ያለንም ማመለካከት የሚቀይርም እንደዚሁ በዚሁ በጉዞ ማስታወሻው ላይ ያሰፈረው አለ። ድንበር የሚለው ነገር ብዙ ጊዜ ስናስበው በተለይ በሀገራት መካከል ሲሆን ይሄ ጋራ ሸንተረር የሆነ የተሰመረ መስመርና ወታደሮች የቆሙበት ቦታ እንደዛ አይነት ነገር እና አጥሽው ያለው ንትርክ ማያጣው አይደል? ውዝግብ ያለበት ቦታ በጣም ከፍተኛ ቁጥጥር የሚደረግበት ቦታ ይመስለናል። ብዙ ታሪኮችንም ሰምተናል። ከድንበር ጋር ተያይዞ በሀገራት ድንበር መካከል ያሉ ሽኩቻዎች አሉ። ግን መኝታ ቤትሽ አንዱ ሀገር ሳሎንሽ ደግሞ የሆነ ሀገር ሊሆን ይችላል። ቀልድ ይመስላል አይደል? ራሱ ለምንድነው እንዲሆነ የፈለጉትና የተስማሙት የሚለው የራሱ ታሪክ ሊኖረው ይችላል። ግን አለ ዓለም ላይ አሁን በዚህ በሰለጠነው ዓለም ልክ እንደዛ የሆኑ ዓለምን የሚያነጋግሩ ድንበሮች አሉ የሚለው አውሮፓ ውስጥ በተለይ ለየት ያሉ የድንበር አከላለሎች አሉ። ምን ያክል ግን ሰዎች ሰልጥነው በራሳቸው መንገድ ለመኖር እንዳይቸግራቸው አድርገው እንደሚያስተዳድሩትም የሚያሳይ ነው። ሌላው ዓለም ላይ እንደተባለው ትላልቆቹ የሽቦ አጥሮች ሁሉ አልበቃ ብለው እኮ ወደ ሌላ ነገር እየሄዱ ነው። የሰሜን ኮሪያና ደቡብ ኮሪያ ይሄ የድንበር አከላለል ላይም እንደዚሁ አወዛጋቢ ነገር አለ አይደል? አንድ ነጻ የሆነች ቦታ አለች ተብሎ እሷን ብቻ አልፈሽ ከሄድሽ ሰሜን ኮሪያ ውስጥ ገባሽ ማለት ነው። ያ ደግሞ የሚያስቀጣ ነው፣ የሚያስጠይቅ ነው። ያለ ሰሜን ኮሪያ ፍቃድ ዘሎ መግባት ማለት ነው። እንደዚህ አይነት የሰማናቸው ታሪኮች አሉ። ከድንበር ጋር ተያይዞ ጥብቅ የሆነ ቁጥጥር የሚያደርጉ ሀገራት አሉ። ዝም ብለሽ ዘው ብለሽ አትገቢም። ግን ያው በዚያው ዳግማዊ ባጋራን ስለ ድንበር በጣም አስገራሚ ታሪክ ነው ነው የሰማሁት። እንግዲህ አንዱ በርሽ የሆነ ሀገር ይሆናል፣ አንዱ ደግሞ የቤትሽ ክፍል በር ሌላ ሀገር ድንበር ሊሆን ይችላል፣ ወይም ሌላ ሀገር ላይ ልትገኝ ይችላል። ሀገራቱ በዛ ቤት ወይም ቤተሰብ ላይ ያላቸው አመለካከትም መመሪያም አስገራሚ ነው። ራሱ የቤቱ ባለቤትና እዛ አካባቢ ያሉ ሰዎችም ለሁለቱም ሀገራት የሚኖራቸው እውቀትም ምርጫ ይሄን ማስተዳደር ነው እንግዲህ አንዱ ሲስተም የሚባለው። አስገራሚውም እኮ እሱ ነው። ዓለም ላይ ግን ድንቁ ተብሎ መመዝገቡም ራሱ ለየት ያደርገዋል። እሺ፣ ስለዚህ የጉዞ ሰዓታችን ላይ የምናነሳው ጉዳይ ይሆናል ማለት ነው። ሌላው እንግዲህ አርብ ነው። አንዱ የምንነቃቃበት ነገር ራሳችንን ፈተሽ በማድረግ ነው። ባህሪያቶቻችን አንዳንዶቹን እርግፍ አድርገን ልንተው እንችላለን። በጊዜ ሂደት ገምግመ ነው ከሰዎች ጋር እያኖረኝ አይደለም ወይም ብዙ ነገር እያሳጣኝ ነው አልፎበታል ይሄ ባህሪ ብለን ልናስተካክል እንችላለን። አንዳንዴ ደግሞ ሰዎች ገፍተው ነግረውን ሊሆን ይችላል የምናስተካክለው። እንደው ራስህን ራስሽን ይሄ ነገርሽ ልክ አይደለም፣ ይሄ ነገርህ እንደው ይጨንቃል፣ ምቾት ያሳጣል ልንባል እንችላለን። አንዳንዴ ደግሞ ሰዎች ፍርድ ሲፈርዱ ሰምተን ሊሆን ይችላል። ወይም ግንኙነታቸውን እያላሉ እያቋረጡብን ሲሄዱ ፈተሽ እናደርጋለን። የስነ ባህሪ ኤክስፐርቶች የትኞቹ ባህሪያቶች በተለይ ከሌሎች ጋር ባለን መስተጋብር ተመራጭ አይደሉም፣ መስተካከል አለባቸው የሚሉትን ለዩ የሚለውን እናያለን። እሺ፣ ከዛ ውጪ ዓለማችን ላይ እንቅልፍ መስተጓጎል ካለባቸው ህዝቦች ውስጥ ህንዳውያን ይጠቀሳሉ። እንቅልፍን በበቂ ሁኔታ አይተኙም ይባላል። ከ6 ሰዓት ያነሰ ነው የሚተኙት የሚሉ የሚወጡ ጥናቶች አሉ። እና ሳይኮሎጂ ቱዴይ ወደ ኋላ መለስ ብሎ ለምንድን ነው እንቅልፍ የማይተኙት የእንቅልፍ እጥረት ያለባቸው የሚለውን ከታሪክ ጋራም ቅኝ ከመገዛታቸው ጋራም እንዲሁም ደግሞ ከባህል ጋራም በማገናኘት ያ አጠረ እንቅልፍ ዓለም ላይ ካሉ ህዝቦች ሁሉ በጣም ትንሹን እንቅልፍ የሚተኙ ናቸው በሚል ይዘውት የወጣውን መረጃ እንመለከታለን። ጥሩ። ምክንያቱም አሁን ላይ እንቅልፍ ተኙ ይባላል አይደል? በቂ እንቅልፍ ማግኘት አለባቸው። የተስተጓጎለ እንቅልፍ መሆን የለበትም። ምክንያቱም ከብዙ የጤና ችግሮች ጋራ የእንቅልፍ እጦት የእንቅልፍ መስተጓጎል እየተገናኘ ችግር እየተፈጠረ ነው በሰዎች ጤና ላይ።
ስለዚህ በቂ እንቅልፍ መተኛት የሚለው ከመቼውም ጊዜ በላይ እየተሰበከ ይገኛል። እንቅልፍ አልባ ሌሊቶችን አሳልፎ ጠንክሮ ሰርቶ ውጤታማ መሆን ይገባል የሚለው ስብከት ቢኖርም ግን ደግሞ ሰዎች እንደዛ ሆነው እንቅልፍ አጥተው ሰርተው የመጡባቸው የጤና ችግሮች አሉ፣ መስተጓጎሎች አሉ። በእነሱ ደግሞ ዋጋ ከመክፈል በቂ እንቅልፍ በደንብ ጠዋት ስትነሺ አቅም ሰብስበሽ የምትነሽበትና እንቅልፍና እረፍት ይዘሽ ብትነቂ ይመከራል፣ ይመረጣል። ከዚህ ባነሰ ግን በተለይ ወደ እስያ አካባቢ ወደ ህንዶች የእንቅልፍ እጦት ችግር አለ የሚለውን መረጃ ነው የተመለከተው። ደግሞ በደንብ ታታሪ ስለመሆናቸው እናውቃለን። በራሳቸው ሀገር ላይ ብቻ ሳይሆን በሌላው ዓለም ላይ እረፍት አልባ ናቸው። ብዙ ቦታ ላይ የሚታዩ ናቸው። ተመራጭም ሆነው ከዚህ ቀደም ዓለም ላይ ያሉ ሰራተኞችና ማይመረጣሉ ሲባሉ ህንዶች ተካተዋል። በዚሁ እረፍት ማጣታቸው ምክንያት ነው። ራሱ ሰውነታቸውን ስትመለከቺ ብዙ ቦታ ላይ እንደዛ አይነት ስሜት አለው። ምናልባት ከቢዚነታቸው ጋር በተያያዘ ካስቀመጠው አመጋገባቸውም እኮ ያው አብላጮቹ ወደ አትክልት ተመጋቢነት ጥራጥሬ ያመዝናል። ስለዚህ ሰውነታቸውም አካባቢ መጠጤ ማለት ነገር አለ እና ብዙ የእንቅልፍ መታጣት ችግሮች አሉ የሚለውን ይዞ የወጣ ጥናት ነው። እሱን እንመለከታለን። አመለካከቱም ነው አይደለ? እንቅልፍ መተኛት ከስንፍና ጋር ይገናኛል በብዙ ባህሎች ውስጥ። ስለዚህ እንቅልፍሽን ሰውተሽ መስራት ያስፈልጋል የሚለው ነገር ሲነገር ቆይቷል። ያንን ነው የሚያደንቁት እና እንዲህ አይነት ነገሮች አንዳንድ የህብረተሰብ ክፍሎች ላይ እንቅልፍ እንዳይተኙ አድርጎ ሊሆን ይችላል የሚለው መታየት አለበት። ይዘናቸው የምንመጣቸው አንዳንድ ባህሎች የሚፈጥሩት ጫና አለ። አሁን በገጠርም እኮ ማልደው ነው የሚነሱት አይደል? ወደ እርሻ ስራ የሚካሄደው በተለይ እርሻ ወቅት ከሆነ ግን ደግሞ በጊዜ ይመጣሉ። ምናልባት ቀንም አይተኛም። ቀንም የመተኛት ልምድ የለም። ማታ ላይም በሰዓት ዳር ጨዋታ ሊኖር ይችላል። ራት ይበላሉ፣ እንግዲህ ይተኛሉ ማለት ነው። ግን ጠዋት መነሳት የሚለው ነገር ግዴታ ነው ለአንድ ገበሬ። በጠዋት ካልተነሳ ሰነፍ ነው። ብዙ ነገር ያመልጠዋል። እንዲህ አይነት ነገሮች አሉ። በቃ የሚያስገድዱሽ ሁኔታው ወቅቱ በጠዋት እንድትነሺ ማልደሽ ስራሽን እንድትጀምሪ የሚያደርግ ደግሞ የአኗኗር ዘዬ ያለባቸው ቦታዎች አሉ። ከብቶቹም ተነስተው መሰማራት አለባቸው። ራሱ ከቤቱ ጭስ መታየት የሚጀምረው እኮ ንጋት ላይ ነው። 11 ሰዓት ጀምሮ ነው። በጣም በጠዋት ወይም ደግሞ ቀደም ብለሽ ሌሊት ላይም ቤተክርስቲያን ይኬዳል። እንዲህ አይነት ነገሮች አሉ። እንግዲህ ያው ቀን ላይ ግን ምን ያክል እንደተባለው የእንቅልፍ ጊዜ ያሳልፋሉ፣ ራሳቸውን ለማሳረፍ ይሞክራሉ የሚለው ነው። ምንም ሲተኛ የሚታይ ሰው ሰነፍ ነው የሚባለው። እረፍት እያደረገ ነው አይደል? እንደ ስንፍና ነው የሚቆጠረው። ስለዚህ በእንቅልፍ ውስጥ ማግኘት ያለብሽን እረፍትና ሰላም ማግኘታችን የሚከለክልሽ ባህል አለ። እሺ፣ እነዚህን ወሬዎች ታደምጣላችሁ፣ ከኛ ጋር ሆኑ። ቅድሚያ እሺ፣ ትንሽ ነቃ እንበል። ስለ ባህሪ ነው መቼም። ባህሪ አንዴ ስንጀምረው አንዴ ስናቆመው ደግሞ ከሌሎች ሰዎችም ከአካባቢያችንም የምንወስደው የምናዳብረውና የምናስቀጥለው ሊሆን ይችላል። አንዳንድ ሰዎች በተወሰኑ ባህሪያቶቻቸው እስከ እድሜ ልካቸው ድረስ እንደታወቁ ሊኖሩ ይችላሉ። መጥፎም ጥሩም ሊሆን ይችላል። አንዳንዶቻችን ደግሞ እርምት እየወሰድን ልንሄድ እንችላለን። በዚህ ዘመን ደግሞ ባህሪያቶቻችን የሚሰጡን የሚነሱን ነገር ስላለ በገሃድም ስለሚታይ ለማስተካከል እድል አለ። ለዛም ነው አሁን ቅድም ያልነው የስነ ባህሪ ኤክስፐርቶች ባህሪያቶችን በተመለከተ እያጠኑ ይሄኛው ልክ አይደለም፣ አልተወደደም፣ ይሄ ባህሪያችን ከሌሎች ሰዎች ጋር የሚያኗኑረን አይደለም በሚል ማብራሪያ የሚሰጡበት። እኛ ሰዎችን እንደምንለው ሁሉ ሰዎች ደግሞ እኛ ላይ ያሉትን እነኚህን ባህሪያቶች እያዩ ወይ ከኛ ጋር ያላቸውን ግንኙነት ያጠናክራሉ ወይም ደግሞ ሸሸት የማለት ውሳኔ ሊወስኑ ይችላሉ። ለማንኛውም ዶክተር አሻድ ሲንጌ የተባሉ ሰው አንዱ የስነ ባህሪ ተመራማሪ ናቸው። እሳቸው ሌሎች ሰዎች ስለኛ ምን እንደሚያስቡ የሚያስጨንቀን አይነት ሰዎች ካልሆንን በስተቀር ዝም ብሎ ምንኖር ሰዎች ካልሆንን በስተቀር እነኚህን አሁን እሳቸው የሚዘረዝሯቸውን ትክክል ያልሆኑ ባህሪያት አስበን ማስተካከል ግዴታችን ነው። ካልሆነ ግን ግንኙነታችን ላይ ጥራት ያለው ግንኙነት አይኖረንም ይላሉ። አንደኛው ሁሌ ኮስታራና ቁጡ መሆን በብዙ ሰዎች ያልተፈለገ ነው። በጠንካራና ኮስተር ያሉ ንግግሮች መሀል እንኳን ነገሮችን ማዋዛት፣ ማለሳለስ ሴንስ ኦፍ ሂውመር የሚባለው ተፈልጓል።
እና አሁን ብዙ ዓለማችን ላይ ያሉ ፖለቲከኞች ሊሆኑ ይችላሉ ወይም ትላልቅ አጀንዳዎችን የሚያራምዱ ሰዎች እነኚህ ስራዎችና እነኚህ ሙያዎች ሳይቀሩ ኮስተር ማለትን ይፈልጋሉ የሚባሉ የስራ ኃላፊነቶች ሳይቀር ሴንስ ኦፍ ሂውመርን የሚፈልጉ ናቸው። ስለዚህ ሰዎች ማለሳለስን የፈለጉበት ጊዜ ነው፣ ማዋዛትን የፈለጉበት ጊዜ ነው፣ ፈገግ ማለትን የሚፈልጉ ብዙ ሰዎች አሉ። ይሄ ነገር የሌላቸው ሰዎች ከሆንን ባህሪያችን በጣም ኮስታራ ሁሉ ቦታ ቁጡ የሚሆን ከሆነ ሰዎች ከኛ አጠገብ ሲሆኑ የሚጨነቁ፣ የሚፈሩ፣ ምቾት የሚያጡና የሚደበሩ እንዲሆኑ ያደርጋል። ስለዚህ ሰዎች አይፈልጉንም የሚለውን ያስቀምጣሉ። ሁለተኛው ማንኛውንም አይነት ንግግር ሀሳብ ለመለዋወጥ ሳይሆን ወይም ደግሞ በሐሳቡ አንቺ ጋር ያለው ነገር ጥሩ ነው እኔም ጋር ይሄ መረጃ አለ እስቲ እንለዋወጥ ይሄን ሰምተሻል ይሄን አልሰማሁም እዚህ ጋር እኔ ልምድ አለኝ እዚህ ጋር ደግሞ አንቺ የምትይ ነገር አለ የሚባባል የንግግር አካሄድ ካልሆነ በስተቀር ንግግር ውስጥ ለማሸነፍ ወይም የበላይ ለመሆን በሚል ስሜት የምንሟገትበት አይነት ባህሪ ያለን ሰዎች ካለን ሰዎች ከኛ ጋር ቁጭ ማለትን እንኳን አይፈልጉም አይደለም ግንኙነቱን እኔም ብቻ አዳምጡ እኔ መረጃና እውቀት አለኝ ለማሸነፍ ነው ማወራችሁ እኔ ጋር ያለው ነገር ነው አፍ የሚያስይዘው የሚል በዚህ አይነት መረጃ የተሞላ ወሬ ከሆነ የሌሎችን ወሬ እንዳናስጨርስ ስሜታቸውን እንዳንጋራ የማውራት መብታቸውንም እንደዚሁ እንድንገድብ ያደርጋል ጤናማ መስተጋብርና የመረጃ ልውውጥ እንዳናካሄድ የሚያደርግ ስለሆነ ስልቹ ይሆናሉ ሰዎች ለምሳሌ ብለው ያስቀመጡት አንድ ሰው ባለፈው ሳምንት ያ ብዙ የተወራለት የመኪና አደጋ ላይ እኮ ሲፈጠር እኔ ነበርኩ ብሎ ሊጀምር ይችላል ወሬ ላይ 2-3 ሰዎች 4-5 ሰዎች የተሰበሰቡበት መሀል ሊሆን ይችላል ይሄን ሲል አሃ ነበርክ እንዴ ምንድን ነበር የሆነው እስቲ ንገረን ነው አይደል ጤናማው አካዋን ሊሆን የሚችለው ያ አደጋ ማለት ምንም ማለት አይደለም በጣም ትንሹ አደጋ ነው በጣም ትልቁን አደጋ ነው ተላንታየው አይደለም እሚል ወሬ የምናወራ አይነት ሰዎች ከሆነን ሰውየው ሊነግረን የነበረውን ስሜት መረጃ የማውራት ነጻነት ከልክለናል ነው ስለዚህ እረፍት ልንሰጥ ይገባል እሱ ጋር ያለውንም ነገር ልናከብር ይገባል ነው ምሳሌው ይሄ ሆነ እንጂ በብዙ መንገድ አንተ ጋር ያለው ነገር ትልቅ አርጋ ወራው እንጂ ከሱ የሚበልጥ ነው እኔ ጋር ያለው ያልንባቸው ወሬዎች ሊኖሩ ይችላሉ ይሄ የማይወደድ ነው በድግግሞሽ የምናረግ ከሆነን ደግሞ ባህሪ ስለሚሆን ባህሪያችንን ሰዎች ስለሚያውቁት ይሸሻሉ ነው ሌላኛው ቅድም ካልነው ነገር ጋር የሚሄደው ለምሳሌ እኔ ጋር ያለው እውነታ የሚበልጥ ነው አንተ ይሄን ታከብዳለህ እንዴ ምንል ሰዎች ስንሆንን ይሄ አይነት ባህሪ ወዴት ይሄዳል ይላሉ ሐሳብን ሃይጃክ የማድረግ ወይም የመጥለፍ ባህሪ ሊጠናወተን ይችላል ሁሉም ሰው ሐሳብ ማካፈል መደመጥና ለሌሎች የኔ የሚለውን መረጃ ማጋራት ይፈልጋል ሐሳብ ሲጠለፍ ወይም እኔ ላወራ የነበረውን ነገር አንዱ መንትፎ ሲያብራራው ሲጨርሰው ቆይታችንን አንወደው ተሳትፎ አይኖረንም ሃፒታይት አይኖረንም በሌሎች የበላይነት እንከበባለን እነከሌ ጋር ይሄን ኖሬ ከማወራው ቆይ መደመጥበት ቦታ ጋር ነው ማወራው ብለን ሰዎችን ልንመርጥ እንችላለን ስለዚህ ጠላፊዎች መንታፊዎች አንሆን ነው ሐሳብን ነፃ ምንድነው ነፃ ተሳፋሪዎችም አትሆኑ የሚል ደግሞ ሌላ ብዙ ሰዎች የጠሉት ማንነት ወይም ሪሌሽንሺፕ ውስጥ እንዳንቆይ የሚያደርግ ሰዎችን እንድንሸሽ የሚያደርግ ነው ፍሪ ቦርዲንግ ይሉታል በህይወታችን ውስጥ ለምደናል ይሄንን ብዙ ነገር ላይ እርዳታ ፈልገን እርዳታ አትጠይቁ አይደለም ለምሳሌ ጸጊ ገበያ ትሄጃለሽ ይሄን ነገር ይዘሽልኝ ነኝ ልል ይችላል ለምን ቤት ውስጥ ገበያ አልወጣሁም ወይም መውጣት ሲኖርብኝ ሆነ ነገር ይዞኛል ብዬ አንድ ቀን 2 ቀን ሊሆን ይችላል ማደርገው ግን ሁሉ ጊዜ ይሄንን ማድረግ ከሆነ በነፃ ነው ያንን ጥቅም ሰበስበው ይሄን አድርግልኝ ይሄን አድርጊልኝ ይሄንን ይዘሽልኝ ነኝ ይሄንን ላሸግርሽ የሚሉ አባባሎች ለምደውባችኋል ስለዚህ መረጃ አይናገሩም ሰዎች ለእናንተ ምክንያቱም ሁሉ ጊዜ በነፃ የምትሏቸው ነገሮች አሉ ማለት ነው እንደሚሄዱ የማይናገሩ አዎ ይሄን ከደወልኩ ከሌጋማ ወይም ከተናገርኩኝ ይሄን ይዘህና አባላለሁ ወይም ይሄን አድርግ ባላለሁ በድግግሞሽ እነኛ ሰዎች ላይ የፈጠረው ስሜት ምን እንደሆነ ነው አሁን እየተገለጸ ያለው ባዮቹ ላስተውሉት ይችላሉ ለምሳሌ ይላሉ ኮፒ ልታደርጊ እየሄድሽ ነው ለኔም ኮፒ አድርጊል የሚሉ ሰዎች አሉ ወደ ሱቅ እየሄድክ ነው አጠገቡ ካለው ቡና ቤት ቡና ይዘህልኝ ነው የሚሉ ሰዎች አሉ ስለዚህ በድግግሞሽ ብዙ ሰዎችን እንዲህ ስንል
መታዘዝ መፈለጋቸውን ሊያሳዩን ይችላሉ። ግን አቢዩዝ ደግሞ መደረግ የለባቸውም። ድግግሞሽ ብዙ ጊዜ እንግዲህ ሰዎች ላይ የሚፈጥረው ጫና ስለሚኖር ለኔም ይሄን ይዘህልኝና ለኔም ይሄን አድርግልኝ የሚሉ ነገሮች ግራ ያጋባሉ። ስለዚህ ራቅ ማለትን ይፈልጋሉ በግንኙነታቸው ተብሏል። ይሄ ባህሪ ሌሎች ሰዎች የሚታዘቡትና ምቾት የሚያጡበት ነው። እርዳታ የመፈለግ ሳይሆን አጋጣሚውን ጠብቆ አቢዩዝ የማድረግ ባህሪ ነው። እኔ 10 ሳንቲም ቆሎ ልገዛ ሄጄ 1 ብር ነገር ይዘሽልኝ ነይ ዳቦ ብባል 10 ሳንቲሙ እኔ ዋነኛ የሚሄድበት ነገር ለኪሳራ ሆኖ ተገልብጦ ይመጣል ማለት ነው። ህይወቴ ውስጥ ነው። በድግግሞሽ ነው ያለው። ቶሎ ቶሎ ሰዎች ሲያወሩ ማቋረጥ ቅድም ካልነው የሀሳብ ልውውጥና ጤናማ ግንኙነትን የመፍጠር ነገር ጋር የሚጻረር ነው። ይሄንንም የሚያደርጉ ሰዎች ባህሪያቸው ልክ ስለማይሆን ሰዎች ከነሱ ጋር ማውራትን አይፈልጉም፣ ጊዜ መውሰድን አይፈልጉም። ቶሎ ቶሎ ወሬ የሚያቋርጡ ሰዎች፣ ዙሪያቸው ያሉ ሰዎች በዚህ ባህሪያቸው ምቾት እንዲያጡ ይሆናሉ። እናንተ የምታወሩትን ነገር ቫልዩ የሚያደርግ የለም አይነት ስሜት ይሰማቸዋል፣ ወይም እንደዛ እየተባሉ እንደሆነ ነው የሚሰማቸው። ቶሎ ቶሎ የሚያቋርጡ ሰዎች ደግሞ የማዳመጥ ክህሎታቸው አነስተኛ ነው። ስለዚህ ማዳመጥ ከማይችሉ ሰዎች ጋር ብዙ ሰዎች አብረው መሆን ምቾት አይሰጣቸውም። ካልተደመጥኩ ምን ሰራለው አብሬ የሚለው ስለሚቆጣጠራቸው ብለው ያስቀምጡታል። ሌላው ግንኙነታችንን ይጎዳል ብለው ያስቀመጡት ነገር ኦፕንነስ በሚል ብዙ ይበረታታል አይደል? ግልጽነት። ለምሳሌ ከሰዎች ጋር ባለን ግንኙነት ሰዎችን መርጠን የግል ህይወቴ ሊሆን ይችላል፣ የስራ አቋሜ ሊሆን ይችላል፣ የማስበውን አንዳንድ ጉዳይ ሊሆን ይችላል፣ መርሄ ሊሆን ይችላል። ግን እሳቸው ምን ይላሉ? ኦፕንነስ ቨርሰስ ዲክሪሽን ተብሎ የሚቀመጥ ነገር አለ። ግልጽነትና በራስ የመወሰን መብት የሚለውን ለብቻ ማስቀመጥና መለየት አለብን። በዙሪያችን ያሉ ሰዎች ብዙ የማያባራ ፐርሰናል ኦቨር ሼሪንግ ይሉታል። እንደዛ የሚያደርጉ ከሆነ ሁሌ በተገናኘን ቁጥር ይሄ የሚሆን ከሆነ ግራ ሊገባቸው ይችላል። ግራ የሚገባቸው ለምንድን ነው? ለምሳሌ ስለ ስራ ሁኔታዬ ብዙ ነግሬሻለሁ፣ ስለ ግል ህይወቴ ብዙ ነግሬሻለሁ፣ ስለ አንዳንድ ጉዳዮች ብዙ ነግሬሻለሁ። ቀጥይ ልበላት አትቀጥይ ልበላት፣ አቁሚ ልበላት አታቁሚ ልበላት፣ ስራሽ ጋር መልቀቂያ አስገቢ ልበላት አልበላት የሚሉ ነገሮች ላይ ይወዛገባሉ። ማህበራዊ ህይወታቸው ሊሆን ይችላል። ብዙ በአቋም ደረጃ ህይወታችን ውስጥ የምናጋራቸው ነገሮች ይኖራሉ። ስለዚህ በራስ የመወሰን መብታችሁን ሁልጊዜ አሳልፋችሁ አትስጡ። እሱን ፓርት አታስነኩት ነው። ሰዎች ምን ልመልስ በሚል ሊጨነቁ ይችላሉ። ስለዚህ ምን ልመልስ ብለው የተጨነቁበት ነገር ላይ ድጋሚ መምጣት አይፈልጉም፣ ወይም ራሳቸውን ማጋለጥ አይፈልጉም የሚል ነው። ስለዚህ ሁለቱን ነገር እንለየው ነው። ለማን ምንድን ነው የምናገረው? ግልጽነቴና ጉዳይ ላይ፣ ስራዬ ላይ፣ ህይወቴ ላይ፣ ሌሎች አቋሞቼ ላይ ማንም ምንም ቢል በራሴ የመወሰን መብቴን ግን የሚጋፋ አይደለም። ሌሎች ሰዎችም እንዲወስኑልኝ ነጻነታቸውን አልጋፈፍም ያልንባቸው ነገሮች ላይ ኦቨር ሼር አናድርግ ነው። እንዲህ ያደረግን ብዙ ሰዎችን የምናሰለች ከሆነ ሰዎች ከኛ ጋር በግንኙነት አይቀጥሉም ነው። ሌላው ቋሚ አሉታዊ ስሜትና ሀሳብ ያላቸው ሰዎች ከሆነን በባህሪ ደረጃ በቃ ምሬት፣ ወቀሳ፣ ትችት፣ ማጣጣል ንግግሩ ቀልዳችን ውስጥ ሊሆን ይችላል። በህይወታችን ውስጥ ብዙዎቻችን ከሌላ ጋር መፍጠር የምንፈልጋቸው መስተጋብሮች እኛ የተጨነቅንባቸው፣ እኛ የተጎዳንባቸው፣ እኛ ተስፋ የቆረጥንባቸው ነገሮች ቢሆኑ እንኳን ከሌሎች ሰዎች ጋር በምናደርገው ልውውጥ ግን ተስፋ የሚሰጡን እንዲሆኑ፣ ተስፋ የሚቀጥሉን እንዲሆኑ እንፈልጋለን። ነገሮች ሲደነቁ መስማት እንፈልጋለን። ነገሮች ሲበረታቱን መስማት ያምረናል። ጥሩ ነገሮችን በኩል እየተነሱ ሲወሩ ዘና የማለት ስሜት አለን፣ በአካልም በአይምሮም ነው። ነገር ግን በድግግሞሽ የምናገኛቸው ሰዎች ሁሌ ተጻራሪ፣ ተስፋ አስቆራጭ፣ በደል፣ ሰቆቃ፣ ጥርጣሬ የተሞላበት ህይወት የሚያወሩን ከሆነ ይሄን ልምድ፣ ይሄን ወሬ፣ ይሄን ተጋላጭነት አልፈልገውም፣ ጤናዬን ይጎዳል፣ አይምሮዬንም ይጎዳል በሚል ሸሸት ሊሉ ይችላሉ ነው። መጨረሻ ላይ ያስቀመጡት ባውንደሪ ነው ወይም ደግሞ ገደብ ነው። የህይወት ገደብ የምናስቀምጥባቸው ግንኙነቶች መቼም ብዙ ናቸው። ይሄንን የህይወታችንን ገደብ ማያከብር ባህሪ ያለን ሰዎች ካለን ሌሎች ሰዎች ያንን ድንበር ላለማሰበር ሲሉ ይሸሹናል ነው። ለምሳሌ ባውንደሪ ሲባል የሀሳብ፣ የቦታ፣ የአካል፣ የስሜት መናገር የማንፈልጋቸው ጉዳዮች፣ ቶፒኮች ሊኖሩ ይችላሉ። ኢቭን ምንድነው እያሰበች ያለችው በዚህ ጉዳይ ላይ፣ ይሄ ሰው ምንድነው ያለው አቋም የሚለውን እንዳይታወቅ የሚፈልጉና ከራሳቸው ጋር መኖር የሚፈልጉ ሰዎች አሉ። በጣም አልፈው ፑሽ አድርገው አውራው እንጂ አውጪው እንጂ የሚሉ አይነት ሰዎች ከሆነ ሁልጊዜ ሳስበው ያንን ሰው እንዲህ ስለሚለኝ ነጻነቴን ፍለጋ ሌላ ግንኙነት ጋር ይሄዳለሁ። የቦታም እንደዛው ለከሌ ስል እዚህ ቤት አልቀመጥ፣ ለከሌ ስል እዚህ ሰፈር አልሂድ፣ ለከሌ ስል እዚህ መስሪያ ቤት አልምጣ የሚያስብሉ
የተለየ የመጣበቅና ኮቴ እየተከተሉ መሄድ አይነት ባህሪ ካለን ሰዎች አይፈልጉንም። የአካልም እንደዛው በአካል ሰዎች የራሳቸው ነጻነት አላቸው። አካልን አብረን ስናነሳ ቦታም አብረዋለሁ። ለምሳሌ ምን ያክል ስፔስ ጠብቅ ያለው ካንቺ ጋር ስቀመጥ ሊሆን ይችላል የኔ አኳኋን ወይም ተቃራኒ ጾታም ሆነ ሊሆን ይችላል ነው ወይስ ሁል ጊዜ አቅፌሽ ነው፣ ሁል ጊዜ ተኝቼብሽ ነው፣ ሁል ጊዜ እጅሽን አቅፌ ነው፣ ሁል ጊዜ አጠገብሽ መፈናፈኛ ሳጥቼሽ ነው የሚለው የስሜትም እንደዛው የስሜትም ባውንደሪዎች ስላሉ የሆነ ሰው ደብሮታል፣ ደስ ብሎታል፣ የራሱን ነገር ፈልጓል፣ እዛ ጋር የሚወጣው ነገር አለ ወይስ ደግሞ እኔ በፍጹም ከዚህ ነገር ውስጥ ወጣና እንደኔ ይሁን እያልኩት ነው አቢዩዝ ያደረኩት ነው የሚለውም እንደዛ። ስለዚህ ግንኙነቶቻችንን ስንፈትሽ ሰዎች ሸሸት የሚሉባቸው የራሳቸው የሆነ ችግር እስከሌላቸው ድረስ ዋናው መስፈርታቸው እነኚህ ናቸው ብለው አስቀምጠውታል። ሌሎችም የሉ ማለት አንችልም። በዋነኝነት የዘረዘሯቸው ነገሮች ስለሆኑ ነው እንጂ ከብዙ ሰዎች ጋር ግንኙነት እየጀመርን እያቋረጥን ወይም እንደፈለግነው እያልሄደ ከሆነ እኔ ጋር ምንድነው የሳትኩት ነገር ወይም ምቾት ያሰጣሁት ሰዎች የሸሹኝ ያልቀጠሉት ማለት አለብን ነው። ጥሩ እሺ። ታዛ 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 ታዛ